አፋብን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን አስለቅቄያለሁ አለ። በመተከል ቀጠና በተለያዩ ጊዜ በነበሩ ግጭቶች ምክንያት በርካታ ሰዎች ሲፈናቀሉ፣ ሲገላቱና ሲታገቱ የቆዩ መሆኑ ይታወቃል ያለው አፋብን ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረገው ውይይት በባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመት ድረስ ታግተው የቆዩ 10 ያህል ሴት ወጣቶችን ለማስለቀቅ ተችሏል ብለዋል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረገው ዘመነ ካሴ እህቶቻችንን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል ብለዋል። በዕለቱም ዘመነ ካሴ ተከታዩን መልእክት አስተላልፏል በማለትም እንዲህ አስፍሯል። የአማራዊ ሰው ከሚፈጥሩ የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ አስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። በዚህ ጉዳይ የጉምዝም ህዝብ ወገናችን ነው። ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤንሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሞከረውን የረጅም ጊዜ ጠላት አስተሳሰብ እየነቀል ነው። በቦታው ፍቅርና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል። በመሆኑም በተለያየ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችን ተረክበን ወደ ቤተሰቦቻቸው የላክን እንገኛለን፣ ይቀጥላልን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የተለያየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ይሆናል ያለው መግለጫው በዚህ ረገድ ድርጅቱ በህዝቦች አብሮነት ላይም ተጨባጭ ስራዎችን እንደሚሰራ ገልጿል። የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎለበት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊን ሁሉ ማድረጋችንን እንቀጥላለን ብለዋል። ይህንን መረጃ ይፋ ያደረገው የአፋብን ህዝብ ግንኙነት ኃላፊ አስረስ ማረዳምጤ ነው። በደቡብ ወሎ ወግዲ ወረዳ ልዩ ስሙ ያጌ አካባቢ በተደረገ የተኩስ ልውውጥ ንጹሃን ሰለባ መሆናቸውን መረጃዎች አመላከቱ። በተኩስ ልውውጡ 6 የአንድ ቤተሰብ አባላት ህይወታቸው ያለፈ ሲሆን ሌሎች ከ10 በላይ ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸው ሕክምና ላይ ይገኛሉ ተብሏል። ከነዚህ ውስጥም 4ቱ ወደ ደሴ ሪፈር ተብለዋል። ሌላ የጦርነት ዝግጅት የሚወጡት የጦርነት ዝግጅት መረጃዎች እንደሚያመላክቱት ቀጣዩን ጊዜ ፈታኝ ያደርጉታል እየተባለ ነው። ህወሓት ከትናንት በስቲያ ማክሰኞ ወደ ኤርትራ 15 የትራንስ ተሽከርካሪዎችን መላኩ ተሰምተዋል። ቀጣይ ጦርነት ሙከራዎችም የሚደረግባቸው ቦታዎች ተብለው የተለዩ አሉ። ራማ የሚዋሰነው ጋሽ ባርካ፣ ኦረና፣ በገርሆ ሰርናይ፣ ባድመ፣ ዛላምበሳ 4ቱም ቀጠና ይጠቀማሉ ተብሏል። በሌላ በኩል ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረው አጠቃላይ ጦርነት ገምግመዋል። ከጸለምት እስከ ራያ ያለውን ብርጋዴር ጀኔራል ህንፃ ወለ ጊዮርጊስ እና መዲድ እንዲመሩም መሰየሙ ተነግሯል። የፌዴራሉ መንግስት ወስኗል፣ እኛም መቀጠል አለብን። አሰላለፍን በተመለከተ አርሚ 24 ቀጥታ ጥቁር አስፓልት አላማጣ፣ ዋጃ፣ ቆቦ ግራና ቀኝ ኮረብታማ ቦታዎች ያካተተ ተደራቢ 31 አርሚ ትሆናለች። በራያ ጨርጨር አርሚ 43 ከወጀት እስከ አብዓላ አርሚ 44 እና 22 ይሸፍኑ በሚል ስምሪት መሰጠቱን መረጃዎች ይጠቁማሉ። ትናንት የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን የፕሪቶሪያውን ስምምነት ለመገምገም መቀሌ መግባታቸው ይታወሳል። በጎን ግን እንዲህ ያሉ የጦርነት መረጃዎች እየወጡ ይገኛሉ። ሀገራዊ ምክክር ኮሚሽን ከአፋሕድ ጋር የአጀንዳ ርክክብ አደረገ። ሀገራዊ ምክክር ኮሚሽን በሀገሪቱ የሚገኙ ከ54 በላይ የፖለቲካ ፓርቲዎች በሀገራዊ ምክክሩ ጉዳይ ከኮሚሽኑ ጋር አብረው እየሰሩ መሆናቸውን አስታውቀዋል። ኮሚሽኑ ከአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ጋር የአጀንዳ ማሰባሰብ መርሃ ግብር አካሂጃለሁም ብለዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በወቅቱ እንደተናገሩት ኮሚሽኑ አጀንዳ በማሰባሰብ ዋናውን ምክክር ለማካሄድ በዝግጅት ላይ ይገኛል። በዚህም ከ54 በላይ የፖለቲካ ፓርቲዎች ጋር እየሰሩ መሆናቸውንም ተናግረዋል። በአማራ ክልል ከዚህ በፊት በተደረገው የአጀንዳ ማሰባሰብ ሂደት 5545 ተሳታፊዎች መሳተፋቸውን የተናገሩት ዋና ኮሚሽነር ኢትዮጵያ አሳታፊና አካታች ሀገራዊ ምክክር ለማካሄድ የአጀንዳ ማሰባሰብ ሂደቱ ተጠናክሮ ቀጥሏል ብለዋል። ታጥቀው ሲንቀሳቀሱ የነበሩ ኃይሎችም ነፍጥ ያስነሳቸው ጉዳይ በምክክር እንዲፈታ አጀንዳቸውን ማቅረብ እንዳለባቸው ያሳሰቡት ዋና ኮሚሽነር መነጋገርና መግባባት አዋጭ መንገድ መሆኑን ጠቅሰዋል። በቅርቡ ሰላማዊ አማራጭን ተቀብለው ከአማራ ክልል መንግስት ጋር የሰላም ስምምነት የተፈራረሙት የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮች ለሀገራዊ ምክክር ኮሚሽን ያሰባሰቡትን አጀንዳም አስረክበዋል። ሀገራዊ ምክክር ኮሚሽን ከአማራ ፋኖ ህዝባዊ ድርጅት አመራሮች ጋር አጀንዳ የማሰባሰብ መርሃ ግብርም አካሂዷል። በመርሃ ግብሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከአመራሮቹ ጋር አጀንዳውን ተረክበዋል።
የሕዝብ ተወካዮች ምክር ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባላትን ሹመት አጸደቀ። ጥር 28 ቀን 2018 ዓ.ም ስድስተኛው የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ 11ኛ መደበኛ ስብሰባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባላትን ሹመት አጽድቋል። በሕዝብ ተወካዮች ምክር ቤት የመንግሥት ተጠሪ ሚኒስትር ዴኤታ ምህረቱ ሻንቆ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጩ የቦርድ አባላት ተሿሚዎችን ግለ ታሪክ ባቀረቡበት ወቅት ተሿሚዎች በትምህርት ዝግጅታቸው፣ በሥራ ልምዳቸው ለኢትዮጵያ ሁለንተናዊ ለውጥ ጉልህ አስተዋጽኦ ያበረከቱ በመሆናቸው ምክር ቤቱ ሹመታቸውን እንዲያጸድቅ ጠይቀዋል። በዚህ መሰረት ምክር ቤቱ በእጩነት በቀረቡት 9 እጩዎች ላይ ከተወያየ በኋላ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢና አባላት የተከበሩ ዲያቆን ዳንኤል ክብረትን ሰብሳቢ፣ ክቡር ዶክተር መቅደስ ዳባን በአባልነት፣ ክቡር ዶክተር እንደገና አበበን በአባልነት፣ ክቡር ዶክተር አብዱልዋስ አብዱላህን በአባልነት፣ ክቡር ዶክተር ወርቁ ጋቻናን በአባልነት፣ አቶ ቸሩ ጌታ ገነንን በአባልነት፣ አቶ ጃፋር ቡድኑን በአባልነት፣ አቶ ጌታቸው ድንቁና አቶ የሱፍ ኢብራሂምን በቦርድ አባልነት ሾሟል። ምክር ቤቱ ሹመቱን የውሳኔ ሀሳብ ቁጥር 5 2018 በማድረግ በሁለት ተቃውሞ በአብላጫ ድምፅ አጽድቆታል። የስልክና የኢንተርኔት አገልግሎት ተቋረጠ። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ዞን ከተሞች ስልክና ኢንተርኔት አገልግሎት መቋረጡን ነዋሪዎች ተናገሩ። በደገም፣ ኩዩ፣ ሂዳቡ፣ አቦቴና ዋራ ጃርሶ የሚገኙ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠው ከባለፈው እሁድ ጀምሮ መሆኑን ተናግረዋል። በኩዩና ዋራ ጃርሶ ወረዳዎች እንዲሁም በሂዳቡ ኦቦቴ የሚገኙ ነዋሪዎች የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ዞን ወረዳዎች ውስጥ ሲሆን እነዚህ ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢ በሚንቀሳቀሱ ታጣቂዎች ላይ እያካሄዱት ባለው ዘመቻ ሊሆን ይችላል። የኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃ ለታ በተጠቀሱት ወረዳዎች የሞባይል ስልክና ዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግሮች ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና ኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውን ገልጸዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም። የሰሜን ሸዋ ዞን በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው። በዚህ ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ ነበረ። ወረዳውን የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የህዝብ ማመላለሻ ተሽከርካሪዎችን በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ። ሰዎችን በማገትና በመዝረፍ የተገኘን ገንዘብ ባንክ ሊያስገባ ሲል ተጠርጣሪው ተያዘ። በምዕራብ ሸዋ ዞን አንቦ ወረዳ ሰላማዊ ሰዎችን በማገትና በመዝረፍ የተገኘ ገንዘብን ባንክ ሊያስገባ የሞከረ ግለሰብ በቁጥጥር ስር መዋሉን ፖሊስ አስታውቀዋል። የአምቦ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ከበደ ገላልቻ እንደገለጹት አብሳር ጋሳ የተባለ ግለሰብ በአምቦ ወረዳ ጉለልፋ ቀበሌ ውስጥ ሰላማዊ ሰዎችን በማገትና በመዝረፍ የተገኘን 450,200 ብር አንቦ ከተማ ወደሚገኝ ባንክ ለማስገባት ሲንቀሳቀስ በቁጥጥር ስር መዋሉን ተዘግበዋል። ግለሰቡ ግንደበረት ከተማ ተወልዶ ያደገና በአሁኑ ሰዓት ሆለታ ከተማ የሚኖር ሲሆን ከንጹሐን ማህበረሰብ የተዘረፈውን ገንዘብ ከሌላ ግለሰብ ተቀብሎ ባንክ ለማስገባት ሲንቀሳቀስ በአካባቢው የጸጥታ አካላት በቁጥጥር ስር መዋሉን ተናግረዋል። በአሁኑ ሰዓት በግለሰቡ ላይ ምርመራ ተጣርቶ ለፍትህ አካላት እንደሚላክ ኢንስፔክተር ከበደ ገለልቻ ጨምረው ገልጸዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንት ትራምፕና የኢራኑ ጠቅላይ መሪ አያቶላህ አሊ ሆሜኒ በቀጥታ መነጋገር ካልቻሉ የሚደረገው ድርድር ውስብስብና አስቸጋሪ ይሆናል አሉ። የፕሬዝዳንት ትራምፕ ምክትል ቫንስ ሲሪየስ ኤክስኤም ከተባለው የአገራቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ አገራቸው ከኢራን አንጻር ያላትን ፖሊሲ አንስተው ተናግረዋል። በተለይም በኢራን አጠቃላይ ፖለቲካዊና ወታደራዊ ጉዳዮች ላይ መወሰን ዋናው ስልጣን ካላቸው ጠቅላይ መሪው ጋር ቀጥተኛ ንግግር ካልተደረገ በሌሎች የአገሪቱ ባለስልጣናት በኩል የሚደረገው ድርድር አስቸጋሪ እንደሚሆን ስጋታቸውን ገልጸዋል። በኢራን ውስጥ ዋነኛ ውሳኔ ሰጪ የእስላማዊ ሪፐብሊክ ጠቅላይ መሪ ነው። ስለዚህም በተግባር ሲታይ ፕሬዝዳንቱ ውስን ሚና ነው ያለው። አሁን ግንኙነት እያደረግን ያለነው በውጭ ጉዳይ ሚኒስትሩ በኩል ነው። ከጠቅላይ መሪው ጋር እየተነጋገርን ያለ ነው። አገሪቱን በተግባር እየመራ ካለው ሰው ጋር በቀጥታ መነጋገር አይቻልም። ይህም ከእንዲህ ያለው አገር ጋር የሚደረግ ዲፕሎማሲ በጣም አስቸጋሪ ነው ሲሉ ቫንስ ተናግረዋል። ምክትል ፕሬዝዳንት ቫንስ ጨምረውም ፕሬዝዳንት ትራምፕ ካቻዎቻቸው
ከቭላዲሚር ፑቲንና ከጂፒንግ ጋር እንዳደረጉት ሁሉ ከኢራን ጠቅላይ መሪ ጋር በቀጥታ በስልክ የመነጋገር እድል እንዳለም አመልክተዋል። ከኢራን ዋነኛ መሪ ጋር በቀጥታ መነጋገር አለመቻሉ በእውነት ያልተለመደና የሚደረጉ ዲፕሎማሲያዊ ጥረቶችን አስቸጋሪ የሚያደርግ ነው በማለት የኢራን መሪ ከአሜሪካ መሪ ጋር በቀጥታ ለመነጋገር እድል እንዳለም ፍንጭ ሰጥተዋል።